ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ያው ትናንትና አዲስ ነገር ካለ በአዶናይ ጉዳይ አፕዴት አረጋችኋለሁ ብያችሁ ነበር። ያው ኦፍ ኮርስ ቀን ላይ ነው ጉዳዩን የሰማሁት፣ ግን ስራ ስለነበርኩ ቪዲዮ መስራት አልቻልኩኝም። በፌስቡክ ገጼ ግን ጽፌዋለሁ። ለመልካም ጠባይ ተቃራኒ የሆነ ወይም ደግሞ ለመልካም ስነ ምግባር ተቃራኒ የሆነ ተግባር ፈጽመዋል በሚል በ2025 የቲክቶክ ክሬቲቭ አዋርድ ላይ ለማህበረሰቡ ባህል፣ እሴት፣ ሞራል ተቃራኒ የሆነ ነገር ነው በሚል የተያዙ ግለሰቦች እንዳሉ ይታወቃል። ፈጣሪ ስራ ይሄ ልጅ በፈጣሪው ላይ በጣም እንታለው ብዙ ነገር እውነቱን ለመናገር ማርያም በዕለተ ቀኗ ስሟ ጎላ ብሎ እንዲጠራ ያደረገ ልጅ ነው። በጣም መነጋገሪያ የሆነ ልጅ ነው። እግዚአብሔር አክብሮ በዚህ ደረጃ የሚያደርሰው በምክንያት ነው ብዬ አስባለሁ። ምናልባት ይሄ ልጅ እንደ ሀጫሉ እንዳይበላብን እግዚአብሔር እየደበቀው ይሆናል። በጉያው ስር ቅድስት ድንግል ማርያም እየሸሸገችው ሊሆን ይችላል። ሰላም ይስጠን እግዚአብሔር ገናና ከዳረደን ተቆርደም ወደውት ነበረ መንገድ ላይና ወዳጆች እግዚአብሔር አይጣላችሁ፣ እግዚአብሔር አይተዋችሁ፣ እግዚአብሔር አሳልፎ አይስጣችሁ። ቪዲዮዎች ደግሞ አሉ፣ በውስጥ ልክልሃለሁ። እኔ በደንብ ማወቅ ያለባችሁ አድማጭ ተመልካቾች፣ ምንም ድምፅ ወጣ ምንም ተገኘ ሶፎንያስ ከድርጊቱ ነፃ ሊሆን አይችልም። ሰላም ይስጠን እግዚአብሔር ገናና ከዳረደን ተቆርደም በህይወቴ በጣም ካዘንኩባቸው ቀናቶች ዛሬ አንደኛው ነው። ይሄ ፎቶ ሶሻል ሚዲያ ላይ ሲመላለስ ሳይቸው በጣም ነው የደነገጥኩት። ይህ ግለሰብ ቀላል ሰው አይደለም። ለኢትዮጵያ ለሀገሩ ብዙ ትላልቅ ስራዎች ይሰራ ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ያው ትናንትና አዲስ ነገር ካለ በአዶናይ ጉዳይ አፕዴት አረጋችኋለሁ ብያችሁ ነበር። ያው ኦፍ ኮርስ ቀን ላይ ነው ጉዳዩን የሰማሁት፣ ግን ስራ ስለነበርኩ ቪዲዮ መስራት አልቻልኩኝም። በፌስቡክ ገጼ ግን ጽፌዋለሁ። ያው አዶናይ ብዙ ጠበቃዎችን ብዙ ሞከሩ። ዛሬ ወይ ነገ ይፈታል ብለን ተስፋ አድርገን ነበር፣ ግን ደግሞ ምንም ማድረግ አይቻልም። አዶናይ ለተጨማሪ 14 ቀናት በእስር እንዲቆይ ተወስኖበታል። በእስር ቆይቶ ጉዳዩን እንዲከታተል ማለት ነው። የአዶናይ ወላጅ አባት የሆኑትም ኢሜል ለካናዳ ጽፈዋል። ያው እንግዲህ የካናዳ ደግሞ ቶሎ ምላሽ ይሰጡናል ብለን ተስፋ እናደርጋለን። ቢካዝ አዶናይ እንደምታውቁት ኬኔዲያን ነው። ያው እነሱ እንግዲህ ብዙ ፕሮሰስ አለው። ኦፍ ኮርስ እነዛን ፕሮሰሶችን አልፎ በተገቢው መንገድ ሁሉም ነገር አልቆ ወደ ካናዳ የሚመለስበት ነገር ይፈጠራል። ያው እሱ እንግዲህ ሁለቱን መንግስታት የሚግባቡበት መንገድ አለ። ያን ፕሮሰስ ካለቀ በኋላ ማለት ነው የሚሆነው። እስከዛ ድረስ ግን እንግዲህ በትዕግስት እንጠብቃለን ሁሉም ነገር። ያው ያለውን ነገር እንግዲህ አዳዲስም ነገር ሊፈጠር ይችላል። እነሱን ደግሞ እንግዲህ እንደዚህ በየቀኑ እየመጡ አሳውቃችኋለሁ። ሌላው በጣም የገረመኝ ነገር መላምቶች፣ በቃ እዚህ ሚዲያ ላይ የሚወሩት መላምቶች በጣም ነው የሚገርሙት። በጣም ትገርማላችሁ። ትናንትና አይዞ ጀግና ስትሉ የነበረው ዛሬ እሰይ ስትሉም ሰምቻለሁ። ያው የወደቀ ዛፍ ሁል ጊዜ መጥረቢያ ይበዛበታል እንደሚባለው ማለት ነው። እና በጣም ነው የሚገርመው። አንዳንድ ሰው ደግሞ ትናንት ስታጨፈጭቡለት ነበር ዛሬ ለምን ድምፅ አትሆኑት ምናምን። ሁሉም ነገር በጊዜ ይሆናል። ምናልባት እግዚአብሔር ከሆነ ከተደገሰለት ነገር ሲጠብቀው ሊሆን ይችላል። እንዲረጋጋ ለራሱ ማሰቢያ ጊዜ እንዲኖረውም ሊሆን ይችላል እዛ ቦታ ላይ የተገኘው። ስለዚህ ሁሉም ነገር ለበጎ ነው ብለን እንቀበለው። አሁን ከመሸ ላይቭ ላይ ነበርኩኝና ለ14 ቀን ቀጠሮ እንደተቀጠረበት አዶናይ ላይ ሰማሁ። ኖርማሊ ቀን ተጽናንቼ ነበር። ብዙን ነገር በፖዚቲቭ ወስጄዋለሁ። እንኳንም
ይሄ ሁሉ ለበጎ ነው የሆነው። ምክንያቱም የፈጣሪ ስራ። ይሄ ልጅ በፈጣሪው ላይ በጣም እምነት አለው ብዙ ነገር። እውነቱን ለመናገር ማርያም በዕለተ ቀኗ ስሟ ጎላ ብሎ እንዲጠራ ያደረገ ልጅ ነው። በጣም መነጋገሪያ የሆነ ልጅ ነው። እግዚአብሔር አክብሮ በዚህ ደረጃ የሚያደረሰው በምክንያት ነው ብዬ አስባለሁ። ምናልባት ይሄ ልጅ እንደ ሃጫሉ እንዳይበላብን እግዚአብሔር እየደበቀው ይሆናል። በጉያው ስር ቅድስት ድንግል ማርያም እየሸሸገችው ሊሆን ይችላል። ቪዲዮን ነው ለፖዚቲቭ ነገር መውሰድ ነው። ምናልባት ማለት ነው ከክፉ ነገር እየጠበቁ ሊሆን ይችላል። የአዶናይ ደጋፊዎች፣ ይህንን ሙቭመንት የምትደግፉ ሰዎች ከተለያየ ቦታ የሚነሱ አንዳንድ ኮሜንቶችን መለሳቸው በማጤን የኛ ሙቭመንት ላይ አድ በማድረግ ይህን ህብረተሰብ የምንጠቅምበትን መንገድ ብናስብ ጥሩ ነው። ምክንያቱም ሁሉም ነገር የሚሆነው ተበጎ ነው። ለእኛ ስትል የምትቀየር ነገር አትሉ። እግዚአብሔር ከወደደ ካከበረ አከበረ ነው። የራሱ የሆነ ሊሰራ ያሰበው ታሪክ ይኖረዋል። በምክንያት ነው ሁሉም ነገር የሚኖረው ነው ብዬ ነው የማስበው። ምንም መደናገጥ አያስፈልግም። ሙቭመንቱ መቀጠል አለበት። እርስ በርስ መነጋገር መቻል አለብን። ሰዎችን ማስረዳት አለብን። አሁን በተቃርኖ ከቆሙ ሰዎች መመለስ መቻል አለባቸው። ነገሩ ምን ያህል ጠቃሚ እንደሆነ እኛ የተረዳነውን ነገር ለነሱ ማስረዳት አለብን። ደድበን ሳይሆን አትርፈንበት ተጠቅመን በህይወት ካገኘነው ልምድ ተነስተን እየደገፍነው እንደሆን ማሳየት መቻል አለብን። እነሱ በጣም አግሬሲቭ ሆኖ የሚያስጨዋቸው ኔጌቲቭ ኢነርጂ አለ። እሱን ነገር ማብረድ ኮንትሮል አድርገን ተቆጣጥረን ነገሮችን ማሰብ ማታወቅ ያለብን የኛ ግዴታ ነው ብዬ ነው የማስበው። ወንድም እህቶቼ፣ አብሶ የአዶናይ ደጋፊዎች ያው ብዙዎቻችን እንተዋወቃለን። እርስ በርስ ይህንን ቪዲዮ ሼር እያደረጋችሁ ይህንን ነገር ማስተማር መቻል አለብን። መንግስትንም ልንረዳው ይገባል። ምናልባት አይታወቅም፣ መንግስት ጋር ያለ መረጃ ሊኖር ይችላል። ሆን ብለው ደብቀውት ሊሆን ይችላል። ሆን ብለው ይዘውት ሊሆን ይችላል። ተረዱ። ሃጫሉን ያጣነው በእንደዚህ አይነት ጊዜ ነበረ። አስታውሱ። የዛሬ የተወሰነ ዓመት ወደ ኋላ ብትመለሱ የመጨረሻው ሃጫሉ ኢንተርቪው ከተደረገ በኋላ እንዲህ ያለ ሞቅታ ነበር። በዛን ጊዜ ተይዘው ተደብቆ ቢሆን ኖሮ ያችን ጽዋ ባልተጎነጫት ብዬ አስባለሁ። ዛሬ ላይ ማለት ነው ያለታ ስሰማ ምን ያህል እንደተሰበርኩ ነው የማውቀው። መተኛት አልቻልኩም። ልክ ያ ስሜት ትላንትና ተሰማኝ። ዛሬ ላይ ግን በጣም ተጽናንቼ ዛሬ እናንተም ላጽናና ነው የመጣሁት። ተረዱ። እግዚአብሔር ሊሰራብን በእኛ ሊያስተላልፍ ለዚች ሀገር ለውጥ እንድናመጣ መርጦናልና የተመረጠ ሰው ደግሞ አስተውሎ ነገሮችን ማድረግ አለበት። በጥሞና ነገሮችን እንከታተል። ለሁሉም ነገር ጊዜ ያለው ይባላል። አዶናይ እና ጆሲ በተጠረጠሩበት ለመልካም ጠባይ ተቃራኒ የሆነ አለባበስን በተመለከተ የፌዴራል ወንጀል ምርመራ እያጣራው ነው ያለውን ጉዳይ በተመለከተ ጠበቃና የሕግ አማካሪ አያሌው ቢታነህ ነኝ። እንግዲህ ለመልካም ጠባይ ተቃራኒ የሆነ ወይም ደግሞ ለመልካም ስነ ምግባር ተቃራኒ የሆነ ተግባር ፈጽመዋል በሚል በ2025 የቲክቶክ ክሬቲቭ አዋርድ ላይ ለማህበረሰቡ ባህል፣ እሴት፣ ሞራል ተቃራኒ የሆነ ነገር ነው በሚል የተያዙ ግለሰቦች እንዳሉ ይታወቃል። ከነዚያ ግለሰቦች በኋላ ደግሞ ታዋቂው ሰግጥ ፈምስ በሚል የሚታወቀው ቲክቶከር አዶናይ እንዲሁም ደግሞ ጆሲ በማግስቱ ደግሞ በተጨማሪነት ተይዘዋል ማለት ነው። እነዚህ ግለሰቦች አያያዝን ደግሞ በተመለከተ ቲክቶክ የዚህ የፌዴራል ወንጀል ምርመራ ምን ብሏል? ከዚሁ ጋር በተገናኘ እንደሆነ በመልእክቱ ወይም ደግሞ በማህበራዊ ድረገጻቸው ላይ ለማንበብ ችለናል ማለት ነው። ነገር ግን እውነት አዶናይ ለማህበረሰቡ ተቃራኒ የሆነ ልብስ ለብሷል? ለመልካም ጠባይ ተቃራኒ የሆነ ድርጊት ፈጽሟል የሚለውን ነገር እንግዲህ እንደ ተመልካች በመድረኩ ላይ የተከናወኑ ነገሮችን በምንመለከትበት ጊዜ ካለባበስ ጋር ወይም ከማህበራዊ ሴትን ተቃራኒ የሆነ ነገር ተፈጽሟል በሚል ለመግለጥ በጣም አስቸጋሪ ያደርገናል ማለት ነው። ይህን በተመለከተ ህጉ ምን ይላል የሚለውን በዝርዝር እንመልከተው እስቲ። የወንጀል ህጋችን አንቀጽ 639 ንዑስ አንቀጽ 1 ምን ይላል? ማንም ሰው አስቦ ህዝብ የሚያዘወትርበት ቦታ ወይም በህዝብ ፊት ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ነው የሚለው ማለት። ስለዚህ ከዚህ ጋር በተያያዘ በአኳኋን ያሳየ ማለት በምልክት፣ ባለባበስ፣ በንግግር እና በተለያዩ መልከን ማለት ለምሳሌ ፓምፕ ፍላየርስ ምናምን የተለያዩ ነገሮችንም ፖስት አድርጎ ሊሆን ይችላል። ልብሱ ላይም የሚገልጣቸው ነገሮች ሊኖሩ ይችላሉ ማለት ነው። እንዲህ አይነት ነገርን ግን በተመለከተ አላየንም።
ይሄንን ካለባበስ ጋርም በተያያዘ አንዳንድ ግለሰቦች ምን ይላሉ? የሐመር ግለሰቦች ቢመጡ ታዲያ እነሱም ለመልካም ጠባይ ተቃራኒ የሆነ ነው ሊባል ይችላል? አይደለም። ለምን? ማህበረሰቡ ያመነበትና የሚታወቁበት ነው። የሚታወቁበት አለባበሳቸው ነው። ለምሳሌ በተጨማሪም ደግሞ ቢሽ ዳር ላይ ስንሄድ ሁላችን ራቁታችን ነው የምንሆነው፣ በፓንት ብቻ ነው የምንሆነው። ይህም ሁሉም ሰው ተመሳሳይ የሆነ ማህበረሰባችን አምኖ የተቀበለው ዓለም አቀፍ የሆነ መገለጫ ነው ማለት ነው። ይሄ ግን ህዝብ በተሰበሰበበት ለሞራልና ለሴት ተቃራኒ የሆነ በዚያ ህዝብ መሃል ራቁት መገኘት፣ በዚያ ህዝብ መሃል የሌላን በሀገራችን ግብረ ሰዶማዊነት ህገወጥ መሆኑን በሚገልጸው የህግ አግባብ ተቃራኒ የሆነ አለባበስ ለብሶ መገኘት ወንጀል ነው። ስለዚህ ለዚህ ነው ፐብሊክ ዲሴንሲን መሰረት ያደረገ የወንጀል ተግባር የሚያስቀጣ። ነገር ግን አዶናይንና ጆሲን በተመለከተ የፈጸሙት የወንጀል ተግባር አለ ብዬ በእኔ በኩል እንደ ህግ ባለሙያ አላምንም። ግን ፖሊስ ከዚህ በተቃረነ መልኩ ሌላ ጉዳይ ሲፈጽሙ ነበር የሚል ሆነ ለህዝቡ በግልጽ በዚህ ጉዳይ ላይ ሊያሳውቀን ይገባል እንጂ ከዚህ ካለባበስ ጋር በተያያዘ ግን ተቃራኒ የሆነ ለህግም ለሞራልም ተቃራኒ የሆነ አለባበስ መኖሩን ያረጋገጠ ነገር በሌለበት ሁኔታ ለያዛቸው አግባብነት አለው ብዬ አላስብም። ተጨማሪ ነገር የሚመጣ ከሆነ በዚህ ላይ ዝርዝር ማብራሪያ የምንሰጥ ይሆናል። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። እኔ በደንብ ማወቅ ያለባችሁ አድማጭ ተመልካቾች፣ ምንም ድምፅ ወጣ ምንም ተገኘ ሶፎንያስ ከድርጊቱ ነፃ ሊሆን አይችልም። ሶፎንያስ በልዩ መንገድ ትሪት ሊደረግ ይችላል፣ ሊታገዝ ይችላል፣ ሊታዘንለት ይገባል፣ ከገባበት ነገር ሊወጣ ይገባል፣ ሊሰለይለት ይገባል። ያ ሁሉ ማለት ግን ድርጊቱ ትክክል ነው ማለት አይደለም። ሶፎንያስን ነፃ ያወጣው እኔ ፎከስ ማድረገው ሶፎንያስን ብቻም ሳይሆን ፍሬዘር የሚባለው ልጅ ራሱ በደንብ መጠራት አለበት። ልጁ በደንብ መጠናት አለበት። እሳት በሌለበት ጭስ አይታይም። ካንተ ጋር በተለየ ሁኔታ በዚህ ደረጃ ያንተ ቢጃማ ይጠበኛል፣ የኔ ሰፋል፣ እቃውን ግዛ፣ እንትኑን አስቀምጥ የተባባላችሁ ያወራችሁት በደንብ ቢጣራ እናንተ ብዙ ታሪክ ያላችሁ ሊሆን ይችላል። ስለዚህ የሚመለከታችሁ አካላቶች ለወጣቶች፣ ለህፃናት፣ ለህዝብ ግድ ይለናል ብላችሁ የምታስቡ በጥንቃቄ ይህንንም ልጅ መመርመር አለባችሁ ለማለት ያህል ነው። ብዙዎቻችሁ ሶፎንያስ ብቻ ብላችሁ አይናችሁን ከፍሬዘር ላይ እንዳትነቅሉ ለማለት ነው። በደውት ነበረ መንገድ ላይና ወዳጆች፣ እግዚአብሔር አይጣላችሁ፣ እግዚአብሔር አይተዋችሁ፣ እግዚአብሔር አሳልፎ አይስጣችሁ። እኔ እንደዚህ አይነት ወሬ አልወድም። በቃ እንደዚህ መልክ መስራት እግዚአብሔር ይባርካችሁ፣ ተባርካችኋል እግዚአብሔር። እኔ እንደዚህ አይነት ወሬ አልወድም። ግን ይህን ካየው በኋላ ግን እግዚአብሔር ይጠብቃችሁ፣ የምር እግዚአብሔር ከክፉ ይጠብቃችሁ። ይህን ነው ልል የምችለው። እንዴት እንዳሳዘነኝ በቃ እንዴት ሊነሳ እንደሚችል ከዚህ በኋላ አላውቅም። ለሱ በጣም ከባድ ነው። በጣም ከዚህ በኋላ ዳግም ለመነሳት ለሶፎንያስ በጣም ከባድ ነው። ያውም ኢትዮጵያ ውስጥ እግዚአብሔር እንግዲህ የእንደገና አምላክ ነው። እግዚአብሔር ምህረትን ይስጠው ማለት በቃ አንድ ሰሞን ተወዳጅ የነበረ ደስ የሚል መልከ መልካም በሰዎች ተወዳጅ የነበረ ድምፁ የሚያምር ጋዜጠኛ የነበረ ሰው እና ደግሞ ተራ ሰው ሆነሽ እንደዚህ በወጣቶች ስትደበደቢ ምናምን በቃ ጂሰስ ኔም በጣም ያሳዝናል። እግዚአብሔርን በጣም ያሳዝናል። እኔ እንጃ፣ እኔ ቃላት የለኝም። እግዚአብሔር ምህረት ያርግልን ለሁላችን። እስቲ እናንተ ምን ተሰማችሁ? የዚህ ልጅ ጉዳይ ዲፌንድ ለማድረግ አይደለም የመጣሁትኝ፣ ግን there is something weird about this guy። ይሄኛው ልጅ ግን የሆነ ዊርድ የሆነ ነገር አለው፣ የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው እንደዚህ አይነት ነገር ነው። እና አንዳንድ ጊዜ ቆም ብላችሁ ማሰቡ ጥሩ ነው። የአዳማ ልጆች ይሄ ይጠፋቸዋል ብዬ አላስብም፣ ሁሉ ነገር ስለሚያገናዝቡ ማለት ነው። ስለዚህ ይሄኛውም ልጅ ቼክ ብታደርጉት ጥሩ ነው። ይብላኝ ለእናቱ። ምክንያቱም የሆነ ቪዲዮዎች እየተሰራጩ ነው ከእናቱ ጋር ያለው ነገር ምናምን ያሳዝናሉ።
ሰው አይን ውስጥ ሰው አፍ ውስጥ መግባት ጥሩ አይደለም። እግዚአብሔር በሚያድነው ነገር ያድነው። ግን this guy has a weird feeling for me። በጣም ዊርድ የሆነ ስሜት ነው ያለው ይሄ ልጅ እና ይሄን ቢቼክ ቢደረግ ጥሩ ነው ባይ ነኝ። የደራሲ ሀብታሙ አለባቸው ጉዳይ በአሁኑ ሰዓት በከፍተኛ ሁኔታ መነጋገሪያ ሆኗል። ደራሲና እንዲሁም ደግሞ የፖለቲካል ሳይንስ ምሁር እንዲሁም ደግሞ በአንድ ወቅት የመቀሌ ዩኒቨርሲቲ መምህር የነበሩት በተጨማሪም ደግሞ ለሀገራቸው ከ7 በላይ መጽሐፍትን በመጻፍ አሻራቸውን ያስቀመጡት እኒህ ታላቅ ደራሲ ሀብታሙ አለባቸው አሁን ላይ ያሉበት ሁኔታ በኢቢኤስ ቴሌቪዥን ላይ በመታየቱ ምክንያት በከፍተኛ ሁኔታ መነጋገሪያም ሆኗል። ነገሩ ደግሞ ምንድነው? እሁድን በኢቢኤስ ከሚያቀርባቸው ፕሮግራሞች አንዱ የሆነው ጎዳና ላይ የወደቁ ወገኖች የምሳ ስጦታ የሚያቀርብበት ፕሮግራም እኒህ ደራሲ እዛ ፕሮግራም ላይ ምሳ ሲቀበሉ በታዩበት ፕሮግራም ላይ ነው እንግዲህ በከፍተኛ ሁኔታ መነጋገሪያ የሆነው። መነጋገሪያ ደግሞ ያደረጋቸው እዛ ፕሮግራም ላይ ተጎሳቅሎና እንዲሁም ደግሞ ጎዳና ላይ ከወደቁ ሰዎች እኩል ምሳ እየተቀበሉ በታዩበት ፕሮግራም ላይ ነው እንግዲህ መነጋገሪያነታቸው እየቀጠለው። በህይወቴ በጣም ካዘንኩባቸው ቀናቶች ዛሬ አንደኛው ነው። ይሄ ፎቶ ሶሻል ሚዲያ ላይ ሲመላለስ ሳይቸው በጣም ነው የደነገጥኩት። ይህ ግለሰብ ቀላል ሰው አይደለም። ለኢትዮጵያ ለሀገሩ ብዙ ትላልቅ ስራዎች ይሰራ የታላቁ ተቃርኖ እነሱ አበባን ጉልምት ኢትዮጵያን ታውቂዋለሽ። በጣም በርካታ መጽሐፎችን በተለይ ደግሞ አውሮራ ይሄ መጽሐፍ ቀላል መጽሐፍ አይደለምና ብዙዎቻችሁ እንዳነበባችሁ ተስፋ አደርጋለሁ። አውሮራን የመሰለ መጽሐፍ የጻፈ ሰው እሁድን በኢቢኤስ ላይ አርቲስት ዳንኤል ተገኝ ምግብ በየቦታው ለተቸገሩ ሰዎች ምግብ ሲያከፋፍል ወይ ደግሞ ምግብ ሲሰጥ እዛ ውስጥ የተገኘ ፎቶ ነው። ደራሲ ሀብታሙ አለባቸው ይባላልና በእኔ እምነት ይሄ ሰው አውሮፓ፣ አሜሪካ በጣም በተደላደለ ህይወት ኢትዮጵያ ውስጥም ቢሆን ይኖራል ብዬ ማስበው ሰው ነውና በዚህ ሁኔታ በማየት በጣም አዝናለሁ። እንደ ሀገርም እንደ ትውልድም ያለንበትን ደረጃ ያሳያል ብዬ አስባለሁ። ስለዚህ ይሄ ግለሰብ ታላቅ ሰው ነው። ከፈር ከመምጣት ወይ ደግሞ እንዴት ሆነ እንዴት እሱ ሶሻል ሚዲያ ላይ እንዴት ምግብ ሲቀበል ታየ ከሚል በዘለለ ምን ሆኗል የሚለው ነገር ማህበረሰቡ፣ መንግስትም፣ የትኛውም ስለ ኪነ ጥበብም ስለ መጽሐፍም እቆራቆራለሁ የሚል ሰው ቀርቦ ችግሩን ተረድቶ አስፈላጊው እርዳታ ሊደረግለት ይገባል ብዬ አስባለሁ። በአንድም በሌላ ምክንያት እኛ ሀገር ደራሲዎች የሚገባቸውን ክብርና ህይወት እየኖሩ ነው ብዬ አላስብም። ለዚህ ደግሞ ማሳያ የሆነው በቅርቡ እንግዲህ በኢቢኤስ ቴሌቪዥን አንድ ፕሮግራም ላይ ያየናቸው የፖለቲካ ጉዳዮች ተመራማሪና ጠንከር ያሉ ጽሁፎችን ለአንባቢያን በማድረስ የሚታወቁት ደራሲ ሀብታሙ አለባቸው ናቸው። ደራሲ ሀብታሙ አለባቸው አውሮራ፣ ታላቁ ተቃርኖ፣ የሱፍ አበባ፣ የቄሳር እንባ የተሰኙ ሌሎችም ስነ ጽሁፎችን ወደ አንባቢያን በማድረስ እናውቃቸዋለን። እንደዚህ የሚወደዱ መጽሐፍትን ጽፈህ ሪኮግናይዝ አለመደረግ ምን ያህል ፔንፉል ሊሆን እንደሚችል አስቡት። ያም ሆነ ይህ ግን ሁለት ምክንያቶችን ለዚህ ልንሰጥ እንችላለን። የመጀመሪያው ራሳቸው ደራሲዎቹ የራሳቸውን ህይወት ከሚጽፉት ስነ ጽሁፍ እንዲሁም ደግሞ ከተደራሲያኑ ጋር ላለመቀላቀልና ፕራይቬሲያቸውን ለመጠበቅ የሚፈልጉበት ሁኔታ ነው። ሁለተኛው ደግሞ እንደ ማህበረሰብ ለስነ ጽሁፍና ለጸሐፊያን የምንሰጠው ቦታ ዝቅተኛ መሆን ነው። እንግዲህ እኛ ሀገር ባይሆን ኖሮ እንደዚህ አይነት ትልልቅ ተወዳጅ መጽሐፍት ያላቸው ደራሲዎች የትና የት በምን አይነት ኖሮ በኖሩ ነበር። ግን ደራሲ ሀብታሙ አለባቸው አድናቂዎች፣ የስነ ጽሁፍ ወዳጆች ሰብሰብ ብለን የሆነ ነገር ማድረግ ብንችል ብዬ አስባለሁ። ሰዎች በህይወታቸው ምን እያሳለፉ እንደሆነ በምን አይነት ሁኔታ አልፈው እዛ ደረጃ እንደደረሱ ማወቅ ስለማንችል የሚያስፈልጋቸው ድጋፍም ምን አይነት እንደሆነ ለመለየት እንግዲህ ቀረብ ብሎ ማውራት ያስፈልጋል። በፌስቡክም በቲክቶክም በተለያዩ ገጾች እንግዲህ እንደዚህ አይነት ካምፓይን ጀምረን የሚያስፈልጋቸውን ድጋፍ ብናደርግ የሚገባቸውን ክብር ብንሰጥ ብዬ አስባለሁ። የኢቢኤስ ቲቪንም በአክብሮት እንግዲህ እሳቸውን የሚያገኙ ከሆነ በድጋሚ በፕሮግራማቸው ጠርተው ኢንተርቪው ቢያደርጓቸውና ብዙ ተመልካችም ስላለ ከሀገርም ከውጭም የተለያዩ ድጋፎችን ለማድረግ ቀላል ይሆናል ብዬ አስባለሁኝ።